ሰለላሁ ዐለይሂ ወሰለም እንደገና አሁንም ተመልሰናል እና አላህ Subhanahu Wa Ta'ala በኢሳ ጉዳይ አልሐቁ ሚን ረቢክ ይሄ ከጌታ የመጣው እውነት ይህ ብቻ ነው ይላል። በመሆኑም ፈላተኩም ሚነል ሙምተሪን በዚህ መስአላ ላይ በዚህ ጥያቄ ዙሪያ ካሁን በኋላ ከተጠራጣሪዎች አትሁን ይላቸዋል ነብዩ አለይሂ ሰላቱ ወሰለም። እንግዲህ ለነብዩ በወትሮም በዚህ ጉዳይ አይጠራጠሩም፣ ግን እሳቸውን በዚህ መልክ መናገሩ ያንተን ፈለግ ተከታይ የሆኑት ሁሉ በዚህ ጉዳይ ላይ መጠራጠር የለባቸውም። አንተ አርአያና ምሳሌ ሆናቸው ሁንና በኢሳ ጉዳይ እኮ ምንም የሚያጠራጥርና የሚያከራክር ነገር የለም፣ አላህ እንዴት እንደፈጠረው ገልጾላችኋል ብለህ በአርአያና በምሳሌነት አንተ እርግጠኛ ሆነ ነገራቸው ይላቸዋል ማለት ነው። እና ይህ ነው እኛ በሙስሊሞች በኢሳ ጉዳይ አንድም ችግር የለንም ማለት ነው። ለምን በአላህ ቁድራ ሙሉ በሙሉ እናምናለንና። እና እዚህ ላይ አላህ Subhanahu Wa Ta'ala ልንገነዘበው የሚገባው አላ ኩሊ ሸይን ቀዲር ነው የሚለው ነገር ነው። አላህ በሁሉ ነገር ላይ ቻይ ነው። አላህ ያቅተዋል ተብሎ የሚታሰብ ነገር የለም የሚለውን የተቀበለ ሰው ሁሉ ችግር አይኖርበትም ማለት ነው። ሰዎች ይሄንን እንግዲህ የዘነጉ ሰዎች ናቸው ብዙ ጊዜ ለችግር የሚጋለጡት። ስለዚህ ሰውን አላህ Subhanahu Wa Ta'ala በተለያየ መልኩ መፍጠር እንደሚችል ነው የሚያሳየን በዚህ ታሪክ ማለት ነው። አላህ መጀመሪያ ሰበቦችን የፈጠረው እሱ ነው። እንደዚህ ሲሆን እንዲህ አይነት ውጤት ይመጣል፣ እንደዚህ ከሆነ እንደዚህ ይመጣል የሚለው እሱ ነው። ስለዚህ እናት አባት ለልጅ ምንጭ መሆናቸውን ማን ነው ህግ አድርጎ የዘረጋው? ማን ነው? እናት አባት ሲገናኙ ነው ልጅ የሚወለደው የሚለውን ህግ ይሄን ስርዓት ማን ነው ያስቀመጠው? ይሄ ስርዓት አያስፈልግም ካለስ የገዛ ህጉን መሻር አይችልም? ቀላል ነገር እኮ ነው። ሰበቡም ሙሰበቡም በሱ እጅ እኮ ነው። እንግዲህ ሰማይ እንዲሆን የወሰነው እሱ ነው። ውረድና ምድር ሁን፣ ምድር ደግሞ ሰማይ ሁን ቢልስ የሚከለክለው ነገር አለ? ሊሆን ይችላል ማለት ነው። እና ሰዎችን ሲፈጥር አላህ Subhanahu Wa Ta'ala የመፍጠር ችሎታና ጥበቡን በተለያየ መልኩ ለማሳየት ነው በዚህ ነገር የፈለገው ማለት ነው። ለማወናበድኛን ሊያደናብረንም አይደለም ማለት ነው። እና በሎጂክ አቅልየና አንተ በአእምሮ ስታስብ አንድ ነገር ህይወት ያለው ነገር እንዴት ብሎ ነው የሚገኘው የሚለውን መስአላ በጭንቅላት ስታስበው ምንድነው የሚሆነው? ወይ እንደተለመደው በእናት አባት መካከል ነው የሚገኘው አንድ ነገር ማለት ነው። ይሄ የታወቀ ነው፣ ሁሉም የለመደው ጉዳይ ነው። ወይም ደግሞ ከዚህ ሌላ በሆነ መንገድ አላህ በቃ እናት አባት ከሌሉ በስተቀር ልጅ መፍጠር አይችልም ካልክ ከዚህ ውጭ መፍጠር አይችልም ወደሚለው ነው የምትሄደው ማለት ነው። ይሄ ከሆነ አላህ የሚያቅተው ነገር አለ የሚለው ነገር መጣ ማለት ነው። ከዚህ ሌላስ በዚህ እናት አባት ውጭስ መፍጠር ይችላል አይችልም የሚለው ጥያቄ ሲነሳ ይችላል። ለምሳሌ አደም ይሄው እናት አባት ሳይኖረው ፈጥሮታል። ጥሩ። እንደገና እናት ሳይኖረውስ ከወንድ ብቻ መፍጠር ይችላል አይችልም? ይችላል። ምሳሌ ሐዋ እናት አላት። ከአደም ጎና አጥንት ወጣ ነው ተግራ ጎኑ ሴቱና ቁጭ አለችው ማለት ነው። እሺ አበቃ። ከዚህ ሌላስ የሚቻል ነገር አለ? አዎን። እንደገና ሴትስ ከወንድ ሴት መጣች፣ ተሴትስ ወንድ መወለድ አይችልም ወይ በሚለው ይችላል እንጂ። ምሳሌ ዒሳ ይሄው ማንም ሳይነካት ኢየሱስን መርየም ወለደች። ከዚህ ውጭ የሎጂክ እንግዲህ መስመር የለም። ሰው ወይ በእናት አባት መሃል ነው የሚገኘው ህይወት ያለው ነገር ሁሉ በአጠቃላይ ማለት ነው። ወይም ደግሞ ከወንድ ብቻ ይገኛል፣ ወይ ከሴት ብቻ ይገኛል፣ ወይ ከወንድና ከሴት መካከል ይገኛል። ቂስማው ራሱ ሎጂኩ ይሄን ብቻ ነው የሚሰጠው ማለት ነው። በሁሉም አቅጣጫ ጌታ ካለ የማይሆን ነገር የለም ነው ዋናው መልእክቱ እንጂ አባት የሌለው እንደዚህ ነው ብለህ ሌላ ትርጉም ልትሰጠው ከፈለክ ስተት ውስጥ ነው የምትገባው ማለት ነው። ያው እንደተባለው ማለት ነው። አባት የሌለው ጌታ አባት ይሁንለት ከተባለ አደምም አባት የለውም አባት ይሁንለት፣ ሐዋም እናት የላትም ጌታ እናት ይሁንለታ እንግዳ ጭራሽ በዛ ካህድ ከሆነ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala በዚህ መልክ ነው እንድንረዳ የሚፈልገው። በመሆኑም አልሐቁ ሚን ረቢክ አለ እና ከጌታ ትክክል ቁልጭ ያለው እውነት ከጌታ የመጣ ነው። ዒሳን እንዴት ፈጠረው? በቁድራው ተድንግሏ ተወለደ ያለው አስወለደው አበቃ።
አላህ ማረግ ይችላልና ማለት ነው። እሳት ያገኘችውን ነገር ሁሉ ማቃጠል ነው ባህሪዋ። ኢብራሂምን እንዳታቃጥ ያላላትም የሀገር ምድር ጋራ ተራራ የመሰለ እንጨት ተከምሮ እዛ ሲወረወር ሳምንታት አንዳንዶቹ እንደሚሉት ወራት ነው ጋማው ብሎ እንደ ባህር ተኝቶ ፉሙ የሚታይ ነበረው። እዛ ማከለ አንድ ምስኪን ሰው እጅግሩ ታስሮ ተወሩሮ ይድናል ብሎ የሚጠብቅ ሰው አለ? ለምንድነው ያላቃጠለው ኢብራሂምን? ያ ናሩ ኩኒ በርደው ወሰላማን አላ ኢብራሂም። እንግዲህ ተፈጥሮ ጸባዋ እሳት ማቃጠል ነበረ። ግን ይሄ ሰው ያታቃጥለ አላት ባለቤቱ አላቃጠለችውም። እስማኤልን ረድ ያለው ነብዩላህ ኢብራሂምን ልጅህን ረድ ለኔ ቁርባን አድርግ አለው። ግን አርዳለሁ ብሎ ስለት ቢላዋውን አውጥቶ ባላህ ሁሉ ተጭኖ አንገቱን ይገዘግዛል፣ አይቆርጥም ስለቱ። እንቢ አለ። እንዴት ነው በቃ ባላህ እንትን ይላል። በምንም አይነት እንደ ነሐስ አደረገው አንገቱን፣ ደረቅ ብረት ሆነ። ለምንድን ነው? አላህ አትቁረጥ አለው ባለቤቱ ማለት ነው። እና ሁሉ ነገር አላህ Subhanahu Wa Ta'ala አታድርግ ካለው ሊያደርግ አይችልም፣ አድርግ ካለው ደግሞ የማይችል ነገር የለም ማለት ነው። በይህንን ጉዳይ የአላህን እንግዲህ ጉዳይ ተውሂድ በመርሳት ነው፣ የአላህን ቁጥራ በመዘንጋት ነው ሰዎች ያልሆኑ ነገሮች በቁንጥል ይወስዱና ያልሆነ ትርጉም ሰጥተው ስተቱስ የሚዘፈቁት ማለት ነው። በመሆኑም አልሐቁ ሚን ረቢከ፣ እውነቱን ከፈለክ ከጌታህ በዚህ ጉዳይ የመጣው ተጨባጭ መረጃ ይህ ብቻ ነው ይላል። ፈላ ተኩን ሚነል ሙምተሪን፣ ከዚህ በኋላ በዚህ ጉዳይ ተሚወናበዱትና ከሚጠራጠሩት አትሁን ይላል። በመሆኑም ይሄን ከነገርክና ካረጋግጥክላቸው በኋላ አሁንም እንደለመዱ ጉንጫ አልፋ ክርክር ውስጥ እንቀጥላለን የሚሉ ካሉ ፈመን ሐጀከ ፊህ፣ በዚህ በነብዩላህ ዒሳ ጉዳይ የሚከራከር ካሁን በኋላ ሚን ባዕድ ማ ጃአከ ሚነል ዒልም፣ እንደዚህ ተጨባጭ የሆነው ዕውቀት ከመጣልህ በኋላ አይደለም አንተ እንደምትለው አይደለም ኢየሱስ እንዲህ ሆኖ በዚህ መልክ ነው ብለው ያልሆነ ማቋጫ የሌለው ጉንጫ አልፋ ክርክር እንቀጥላለን የሚሉ ካሉ እነሱ ጋራ በክርክር መቀጠል አይቻልም ካሁን በኋላ ይላል። እንግዳውሳ እልባቱ ሌላ ነው። ምንድነው? ፈቁል በላቸው ለእንደዛ አይነቱ ተከራካሪዎች ተዓለው፣ እንግዲህ በነብዩላህ ዒሳ ዙሪያ እናንተም ያላችሁን አላችሁ፣ እኔም ያልኩትን አልኩኝ። እኔ ውሸተኛ ከሆንኩኝ ወይም እናንተ ውሸታም ከሆናችሁ ከሁለት አንዳችን፣ መቼም ውሸታም መሆን አይቀርም አይደለም። ተቃራኒ ተከራካሪዎች ሁለቱም ሐቀኛ ሊሆኑ አይችሉም። አንዱ እውነተኛ ነው፣ አንዱ ውሸታም ነው የሚሆነው። ስለዚህ በዚህ ጉዳይ እንግዲህ ካሁን በኋላ የቃላት ክርክር አናደርግም በላቸው። እንግዳውሳ ያቋም ክርክር እናደርጋለን እና በዒሳ ጉዳይ እኛንን ሐቀኞቹ ብለው ክርስቲያኖቹ ተጅዛን ድረስ መጥተው ያለ የሌለ ባለስልጣናት ተፋጠው ነብዩ ጋር እየተከራከሩ ነው ያሉት። እና እስከ መጨረሻው ከአያቱ ጀምሮ ዒሳ እንዴት እንደመጣ እንዴት እንደተፈጠረ ቁልጭ አድርጎ አስቀመጠ። ካሁን በኋላ ተቀበላላችሁ ወይስ ትላቸዋለህ? አንቀበልም ካሉህ በሉ ካሁን በኋላ እናንተ ጋራ ጊዜ አላባክንም በክርክር። ምክንያቱም አውቆ የተኛ የሚቀሰቅሱት አይሰማም ነው። ስለዚህ ምንድነው ማረገው ካሁን በኋላ ያለው አማራጭ አላህ ቁል ለሁም ተዓለው ንቶሎ ወዲ ተቀረቡ በላቸው። ነድዑ አብናአና፣ ልጆቻችንን እንጥራ፣ እኔ በበኩል ልጆችን ይቀርባለሁኝ፣ ወአብናአኩም፣ እናንተም በበኩላችሁ ልጆቻችሁን ይዛችሁ ተቀርባላችሁ በላቸው። ወኒሳአና፣ እኛ ሙስሊሞች ሴቶቻችንን እናቀርባለን፣ ወኒሳአኩም፣ እናንተም ሴቶቻችሁን ይዛችሁ ተቀርባላችሁ። ወአንፉሰና፣ እኛ ራሳችንን ይዘን እንቀርባለን፣ ወአንፉሰኩም፣ እናንተም ራሳችሁን ይዛችሁ ሁላችሁም መላ ቤተሰቦቻችሁን ይዛችሁ ነው እኔም ቤተሰቤን ይቀርባለሁኝ በላቸው ይላል። ከዛ በኋላስ ثم نبتهل فنجعل لعنة الله على الكاذبين፣ እና ሁላችንም የጋራ ጸሎት እናደርጋለን። የጋራ ጸሎት ሁለታችንም ተስማምተን በኢሳ ጉዳይ ውሸታም የሆነውን ቡድን አንተ አጥፋው ጌታ ብለን በአንድ ድምጽ እንጸልያለን። በዚህ ተስማማላችሁ ብለህ ጠይቃቸው ይላል። ጎል ውስጥ አስገባቸው በአንድ ጊዜ ማለት ነው። ይሄንን አቀረቡላቸው ረሱል አለይሂ ሰላም ለጅዛኖች። በሉ እንግዲህ አንተ አንዲ ሰው አይኑ ያየ ራሱን ቤተሰቡን ልጆቹን ንብረቱን በሙሉ ይዞ ቀርቦ በቃ እኔ ውሸታም ከሆንኩኝ በዚህ ጉዳይ በአሁኑ ደቂቃ ጌታ ያጥፋኝ ብለህ ትራገማለህ። ሁለታችንም በጋራ ሙጥኝ ብለን ተልባችን እንጸልያለን ውሸታሙን አላህ ያጥፋው ብለን በዚህ ደቂቃ ብለህ ጠይቃቸው።
ጉነት እንግዲህ ተልባቸው ሐቀኛ ነን ካሉ ይችን ጥያቄ ይቀበላሉ አለ አላህ ሲፈضحቸው ማለት ነው ይሄን አቀረቡ በሚያቀርቡ ጊዜ እስቲ እንማከር ትንሽ ጊዜ ስጠን አሉ እሺ ተማከሩ ሄዱ አላቸው ተሰበሰቡ እና ዋና ሊቃቸው የሚባል የሃይማኖት መሪያቸው ነበረ አንድ በጣም ከባድ ነገር ሲያጋጥማቸው ወደሱ ነው ያው መርጃቸው እሱን ጠየቁት ማን ነው ገለል ብለው ሄደው እና ምን ትላለህ ይሄ ሰውዬ የመጨረሻ እንግዲህ መፈናፈኛ የሌለው ጎል ውስጥ እያስገባና ያለ ነው በዚህ ነገር ከተረጋገም ያው እንደሚለው ያው ይጠፋል ውሸታሙ እየተባለ ነው ያለው ያዋጣናል ይሄ ነገር ብለው ጠየቁት አሊማቸውን ማለት ነው የጊዜ አበደና አለ እንደ ያማ ነገር የለም ማለት እኛ ለመኖር ብለን አይደል እንደ ሁሉ እናደርገው ይሄማ ከሆነ ሁላችንም የለንም የሰውዬ ነብይ ነው አላቸው ሰራሃ ነብይ ነው ስለዚህ ማባንማ ላአነት ኡመቱ ነብየን ኢላ አህላካህ አላህ አላቸው ማንም ኡመት በታሪክ እንዳነበብነው ነብይ ጋራ የተረጋገመ ኡመት በምድር ገጥ ተሳው ነው የሚጠፋው ዘር የለውም ስለዚህ እናንተም ዘራችሁም በምድር ገጥ እንዲጠፋ ከፈለጋችሁ ተረጋገሙ እሱ ይሄ ነገር እንደሚያዋጣው አውቆ ነው ያቀረበላችሁ አለ ታዲያ ምን ይሻለናል ሌላ አማራጭ ፈልጉ አላቸው በዚህ እንዳትገቡን የለውበትም አላቸው ይሄ ጊዜ መጡ ተመልሰው ማለት ነው እሺ ምን ወሰናችሁ ሲሏቸው ሌላ አማራጭ ቢፈልግ ይሄ ያቀረብከው ሐሳብ አልተስማማንም አሉ እንዴት እኛ አንተም በእምነትህ ቀጥል እኛም በእምነታችን እንቀጥል ግን ያ አንተ እንደ ፖለቲካ ኃይል እንቁጠርህና አሉ የነብይነቱ ጉዳይ ይቆይ ያው የፖለቲካ ኃይል ጉልበት ያለው ያቸንፋል የተቸነፈ ይገዛል እንገብራለን ካሁን በኋላ በአመት እየላክ ግብርህን ማስወሰር ትችላለህ በዚህ ብንስማማሳል ስለዚህ አላህም የሰጠው አማራጭ ነው ማለት ነው አህል ኪታቦችን ታጃ hatta يعطوا الجزيه ነው የሚለው ስለዚህ ቢያምኑ ለራሳቸው ነበር ጥቅሙ ካላመኑ ግን ሙስሊሞችን የማያጠቁና የማያሰጉ ከሆኑ ገባሮች ከሆኑ ምን ችግር አለ ተምድርገት ካፊርና አጥፋል አለም አላህ Subhanahu Wa Ta'ala ስለዚህ በዚህች አሞሸለኩ ማለት ነው ከዛ ጀምረው በአት ለና አሚነና አሉ እንግዲህ አንተ ተወካይህን ላክልን ያው ንብረታችንን አዝመራችንን ሀብታችንን አይቶ በእን ያህል ንብረት ይሄን ያህል ይደርስባቸዋል የሚል ገማች ተወካይ ትልክና እሱ የፈረደብንን ግብር እንልካለን አሉ ለአብአሰና አለይኩም አሚነን ሐቅ አሚን አሉ ረሱል አለይሂ ሰላቱ ወሰለም አው ባትሉትም ታማኝ የሆነ ሰው ነው ምልክላችሁ አሉ እግዚ ቆም ያ አባ ዑበይዳ ኢብኑ አልጀራህ አሏቸው አቡ ዑበይዳ ተነሳና እነዚህ ሰዎች ጋር ሄደ ግብሩን ሰብስበህ ጭነህ ትመጣለህ ብለው አዘዙ ማለት ነው እና هذا امين هذه الامه በዛ አጋጣሚ አቡ ዑበይዳ በዚህ በኡመተ الاسلام ውስጥ በታማኝነት የመጨረሻ ታማኝ ወደር የሌለው ሰው መሆኑ ታወጀለት ማለት ነው ስለዚህ በዚህ መልክ እንግዲህ ገባርነትን ተቀብለው ላለመረጋገም ተስማምተው ተመለሱ ያነ የምናሉ ረሱል አለይሂ ሰላቱ ወሰለም ዛሬ እሺ ብለው ቢረጋገሙ ኑሮ ያልቅላቸው ነበሩ ግን የአላህ ዘራቸው እንደሚቀጥል ስለወሰነ እነሱ እንዲሸሹ አደረጋቸው ማለት ነው እና ሁሉ ጊዜ የአላህ Subhanahu Wa Ta'ala ሱና እንደዚህ ነው እና እነሱ ሳይረጋገሙ ቀሩ ዳኑ ለዱንያቸው ለህይወታቸው ለጊዜው ታደጉ ማለት ነው ግን ባለመቀበላቸው ያው ኪሳራ ውስጥ ናቸው ثم نبتهل ማለት ሁላችንም አጥብቀን ሙጥኝ ብለን ጌታን እንለምንና فنجعل لعنة الله በጋራ የጠየቅነውን የአላህ እርግመት አለል ካዲቢና ሚና ወሚንኩም እኛም ከሆነ የዋሸነው በኢሳ ጉዳይ እናንተም ከሆናችሁ ከሁለት አንዱ ሸታም መሆን አይቀርምና በውሸታሙ ላይ የአላህ እርግመት ይውረድበት ብለን በዚህ እንስማማ ሲሏቸው እነሱ ግን ይሄን ሊቀበሉ አልቻሉም ማለት ነው እንደዚህ ነው ብዙ ጊዜ ይሁዶችንም ኢህራጅ እንዳደረጋቸው ይሁዶች نحن ابناء الله واحباؤه لن تمسنا النار الا اياما معدوده እያሉ ይደነፉ ነበር ማለት ነው ይሄ ጊዜ አላህ Subhanahu Wa Ta'ala ፈተመነው الموت ان كنتم صادقين አላቸው እናንተ የአላህ ወዳጆችና ዘመዶች ከሆናችሁ እስቲ እንግዳ በዚች አባባላችሁ እርግጠኛ ለመሆን አሁን እኛ ሞት አንፈራም ጀነት የኛ ናት ይሉ ነበር ጀነት የናንተ ከሆነ ጀነት የሚጠብቀው ሰው ሞት አይፈራም መቼም ስለዚህ እስቲ አሁን እንሙት ብላችሁ ተናገሩ ብለ ጠይቃቸው አለ ሲጠይቋቸው ጸጥ ምንም የለም ማለት ነው ምክንያቱም ይችን ቢናገሩ ወዲያው ያልቅ ነበር ይሁዳ ዘር እስካሁን ተገላግለን ነበር
አንዲት ይሁዲ አትኖርም ነበር ማለት ነው። እና አላህ ኢህራጅ ያደርጋል ማለት ነው። ይሄም ራሱ እንግዲህ ሱነቱላህ እንዴት እንደምትከራከር ያሳያል። ሁጃውን ቁልጭ አድርገህ ታቀርብለታለህ። እምቢ ካለ ግን እስቲ ከኔና ካንተ አንድ የስተተኛውን አላህ አጥፋው በል ልትለው ትችላለህ አንተም ራስህ። ይሄን ካለ ራሱ ለጥፋት ይጋለጣል ማለት ነው። ኢነ ሃዛ ለሁወ አልቀሰሱል ሐቅ ይልሃል። ይህ ነው እንግዲህ በነቢዩላህ ዒሳና በቤተሰቡ ዙሪያ ተጨባጭ የሆነው ታሪክ ይሄ ነው። ከዚህ ውጭ በኢሳ ጉዳይ የሚናገር ካለ ውሸታም ብቻ ነው። ስለ ኢሳ እንከን የሌለው ተጨባጭ ወርቃማ ታሪክ ይህ ብቻ ነው ይላል አላህ። አልቀሰሱል ሐቅ ምንም አይነት ጉድፍ የሌላት ቁልጭ ያለች ታሪክ እኔ የነገርኩት ብቻ ነው ማለቱ ነው። ወማ ሚን ኢላሂን እንጂ ሌሎቹ እንደሚሉት ከአምላክማ ኢላላህ ከአላህ በስተቀር ምንም አምላክ የለም። በእነሱ አባባል ከሆነ ኢየሱስ ጌታ ነው፣ በእነሱ አባባል ከሆነ ኢየሱስ የጌታ ልጅ ነው የሚሉት እነዚህ የለየላቸው ውሸታሞች ቀጣፊዎች ብቻ ናቸው። ለምን ከአምላክ ካንድ አምላክ ውጪ ምንም ነገር አምላክ የሚባል ከቶውንም የለምና ይላል። ወኢነላህ አላህ Subhanahu Wa Ta'ala ደግሞ ለሁወል አዚዝ አልጋሊቡ الذي لا يغلب በማንም ኃይል የማይታየል አሸናፊ ፍጹም ኃይል ማለት እሱ ነው። አልሐኪሙ ፊ ሱንዒሂ በስራውም ደግሞ ስተት ምንም አይነት እንከን የሌለበት ጥበበኛ ሊባል የሚገባው እርሱ ነውና ሁሉን አሸናፊና ጥበበኛ ከሆነው ጌታ የመጣልህ መረጃ ይህ ብቻ ነው አማራጭ የሌለው እውነት። ከዚህ ውጭ የሚመጡት ግን ውሸታሞች የውሸታሞች ዘፈን ብቻ ነው ይላል ማለት ነው። ፈኢን ተወለው ስለዚህ ህዝቦች በዚህ አጀንዳ ላይ አንተ ያቀረብክላቸውን ትተው ወደ ኋላ ሊያፈገፍጉና ሌላ ነገር ሊፈጥሩ ቢሞክሩ ፈኢነላህ አሊሙን ቢልሙፍሲዲን እነዚህ ሙፍሲዶች ናቸው፣ አጥፊዎች ናቸው። የጥፋት ዘር ነው የሚዘሩት ማለት ነው። አላህ ደግሞ አጥፊዎችን ያቃልና ኢን አጅለና ወአጅላ ቢፈልግ በእለቱ አልበለዛም በዘለቄታው ዋጋቸውን ይሰጣቸዋል ሲል ዛተ ማለት ነው። እና እንግዲህ ከዚህ ውጭ ስለ ኢሳ ጉዳይ የሚናገር ሰው ይሁዲም ይሁን ነስራንይም ይሁን ማንንም ይሁን በአጠቃላይ ሙፍሲድ ብሎ ፈረጀው አላህ Subhanahu Wa Ta'ala። ሙፍሲድ ፋሲድ ብቻ አይደለም፣ ለራሱ ቢፈስድ ምንም አልነበረም፣ ግን ዓለምን የሚያፈስድ ነው ማለት ነው። ምክንያቱም የተሳሳተ መረጃ በመድር ላይ ዘርቶ ትውልዶችን ለጀሃነም የሚዳርግ የጥፋት መልእክተኛ ሰይጣን ነው ማለት ነው። ስለዚህ ፈኢነ አላህ Subhanahu Wa Ta'ala አሊሙን ቢልሙፍሲዲን እነዚህ ሙስሊህ ነን ቢሉም እንኳን ከዚህ ውጭ በኢሳ ጉዳይ የሚናገሩና የሚሰሩ ሰዎች ካሉ በሙሉ ሙፍሲዶች ናቸው። ላአቀል ወላ አክተር ሙፍሲዶችን ደግሞ አላህ Subhanahu Wa Ta'ala እንዴት እንደሚበቀላቸው ያቃል። ቢፈልግ አሁኑ እዚሁ ሊያጋልጣቸው ይችላል። ከፈለገም ደግሞ በመጨረሻ ራሳቸውንም ተከታዮቻቸውንም ይዘው ይጠፋሉ ማለት ነው። ይህ ነው እንግዲህ የማያዳግመው የአላህ ውሳኔና በኢሳ ጉዳይ ደግሞ መከራከር ራሱ አያስፈልግም ማለት ነው። ቁል ያ አህለል ኪታብ ይላል። ከዚህ በመቀጠል እናንተ የትላንት ኪታብ ባለቤት ነን ባዎች ይላል። አሁንም አህለል ኪታብ መባላቸው አልቀረም፣ ግን ሊያወድሳቸው ሳይሆን ሲኮንናቸው ነው አላህ Subhanahu Wa Ta'ala። እንግዲህ ተውራትንና ኢንጂልን የመሰለ የተውሂድ ምንጭ የሆኑ ኪታቦችን ተሸክማችሁ ከመተል ሂማሪ يحمل አስፋራ እንዳለው ተውሂድ ግን ከናንተ አካባቢ ደብዛው ጠፍቷል። እናንተ ከንቱ የኪታብ ባለቤትን ባዎች ይላል። ተዓለው ንቶሎ በላቸው ኢላ ከሊመቲን ሰዋኢን ሚዛናዊ ወደ ሆነች ቃል እጠራቸዋለሁ ይጋብዛቸዋለሁ ንቶሎ በላቸው። እስካሁን ያለፈ አልፏል። በማወቅም ባለማወቅም ተወናብዳቸዋል፣ አወናብዳቸዋል፣ ብዙ ነገር አጨማልቃቸዋል። አሁንም እድል አላችሁ ታወቃችሁበት። አሁን አንዲት ሚዛናዊ የሆነች ቃል አለች ለኔም ለናንተም አርሎ የማትሆን ሰዋኢን በይነና ወበይነኩም በእኛ በሙስሊሞችና በእናንተ በአህል ኪታቦች መካከል አርሎ የሌለባት ሁለታችንንም እኩል የምትዳኘን አንዲት ቃል አለች። ወደሷ ኑቶሎና በሷ ላይ እንስማማ በላቸው ይላል ማለት ነው። ምንድናት እሷ? አላ ነዕቡደ ኢላላህ ከአላህ በስተቀር ማንንም ላንገዛ ቃል ኪዳን እንግባ። እኔ ከናንተ ምን እፈልጋለሁ? እኔን ተገዙኝ፣ ለኔ ገብሩልኝ፣ ለኔ አጎብድዱልኝ አይደለም እኮ የምላችሁ ያለሁት ከፈጠራችሁ ጌታ ጋር ላስታርቃችሁ ነው ያልኩት። ምን አጠፋው? ንቶሎና በላ ኢላሃ ኢላላህ መረህ እንስማማ።
እኔም እናንተም ለጌታ አገልጋዮች እንሁን ይሄ ማንን ይጎዳል እሺ ስልጣንህን ልቀማህ ንብረትህን ልዝረፍህ መብትህን ልግፈፍህ በየኳ አይደለም የመጣሁት እኔም እናንተም በላ ኢላሃ ኢላላህ መርህ ብቻ እንስማማና ሁላችንም ያንድ ጌታ አገልጋዮች እንሁን ነው ይሄ ቃል ማንን ይጎዳል ማንን ይጠቅማል እኩል ነው ለሁላችንም መብት የሚሰጠን እኔ የመጀመሪያው አለቃ ነኝና ይሄን ያህል ክብርና ማዕረግ ይሰጠኛል አልልም እኔም ላ ኢላሃ ኢላላህ ታልኩኝ ጌታን መገዛት ነው አላማዬ እናንተም ታላችሁ እንደኔው እኔ ጋራ ተሰልፋችሁ ጌታችንን መገዛት ነው ይሄ ከፍና ዝቅ አያድርገንም ሁላችንንም እኩል መብት የሚሰጥ ሚዛናዊ ቃል ነው በመሆኑም ከአላህ በስተቀር ማንንም አንገዛ አንተ ተነስተ ዑዘይሩን ኢብኑላህ አትበል አንተ ዒሳ ኢብኑላህ አትበል አንተ الملائكه በናቱላህ አትበል ምን ነው ረብ العالمين خالق السماوات والارض በቃና ለሁላችንምና ላ ኢላሃ ኢላላህ በሚለው ሚዛናዊ ቃል ለምን አንስማማም በላቸው ይላል ወላ ኑሽሪከ ቢሂ ሸይአ በአላህ ምንንም ነገር አናጋራበት ነው የኔ ጥያቄ ግድ ካላጋራሁና ጀሃነም ካልወረድኩ ብለህ ነው እኮ የሁሉ ችግር የምትፈጥረው ምንድነው ችግሩ ግድ ማጋራት አለብህ ያለህ ማን ነው እና ከአላህ ጋራ ማንንም ሊወዳደር የሚችል ነገር የለምና ሁሉም ፍጡር ስለሆነ በፈጠረን ጌታ ፍቃድ ስር እሱን በማምለክ ብቻ እንሰባሰብና እንተባበር ይህ ነው ተልኮ የበላቸው ይላል እና ላ ኑሽሪከ ቢሂ ሸይአ በሱ ምንም ነገር አናጋራበት ላ መለከ ሙቀረብ ወላ ነብይ ሙርሰል ወላ በሸረን ወላ ሐጀራ ወላ ሰነመን ወላ ወሰና ምንድነው ችግሩ ከአላህ ሌላ ገሌን አምልኩ ቢባል ነበር እንደውም ችግር ሊመጣ የሚገባው ማለት ነው ለምን እሱ ከማን በልጦ ከማን ተሽሎ ፍጡር ነውና ማለት ነው ለምንድነው እሱን የምገዛው ባል خالق السماوات والارض ግን የሁሉም አለቃ መሆኑ የሁሉም ጌታ መሆኑ የሁሉም መጋቢ የሁሉም አለቃ ባለቤት መሆኑ እየታወቀ እሱን ብቻ እንገዛ ስለተባለ ምንድነው ችግሩ ኑቶሎ በዚህ ግልጥ በሆነው ሚዛናዊ ቃል እንዳኝና በሱ ዙሪያ እንሰባሰብ ለአላህ ብቻ አምልኮትን እናቅርብ ከሱ ውጭ ያለው እንደኛው ፍጡር ነውና ከአሌላ አምልኮት እንቆጠብ እኮ ነው ያልኩት ይሄ አሁን ምንድነው የሚያጣላው በላቸው ይላል ማለት ነው ወላ يتخذ بعضنا بعضا اربابا من دون الله ከፊሉን ተአላህ ባሻገር ጌታ አድርጎ አያዝ ነው የሚለው ትክክለኛ ነጽነት ማለት ይሄ ነው እንግዲህ ማለት ነው እንግዲህ እኔ ነብይ ነኝና አለቃችሁ ነኝ ለኔ ገብሩ ለኔ ስገዱ ለኔ አጎብድዱ ብላችሁ ኑሮ እንዴት እኛ ተገዥ አንተ ገዥ ትሆናለህ ሊባል የሚገባው ላይ ነበር ግን ከፊላችን ከፊሉ ፍጡርን ማለት ነው ፍጡርን ተአላህ ሌላ ጌታ አርጋችሁ መያዝ ይሄ ነው ጌታ የማይወደውና የማይፈቅደው ነገር እኔ ደግሞ ይሄንን ነው ለነገራችሁና ላስተምራችሁ የመጣሁት ይላል ማለት ነው እናንተ ግን በጃዙር አሽሙሩ ምንድነው እናንተ ግን ባርነታችሁን ትታችሁ ጌታ ልትሆኑ ስለሚያምራችሁ ነው ደካማውን አቅመቢሱን ደሃውን እየረገጣችሁ በሱ ተካሻ ልትኖሩ ስለምትፈልጉ ነው ያታለላችሁ እንጂ እውነቱን አጣችሁት አይደለም ማለት ነው ከፊላችን ከፊሉን መገዛት የለበትም ሁላችንም የአንድ አላህ ተገዦች መሆን አለብን የሚለው ትክክለኛ አቅል ላለው ሰው ማንንም ሊያጣላ አይችልም ማለት ነው እንግዲህ የሰው እንደመምጠጥ የፈለገ በዝባዥ ነው ይሄ የማይዋጥለት ማለት ነው አነ ረቡኩም العلى ሊል የሚፈልግ ማለት ነው በአለም ላይ ያሉ ጥጋበኞች ሁሉ ይሄ ነው ተናንተም ዛሬም ምናልባት ነገም ይሄ ነው ችግራቸው ማለት ነው ለምን ሰው እኩል ነው ትሉናላችሁ እኛ የተማርነው እኛ የሰለጠነው ሌላው የኛ ገረር ነው የኛ አገልጋይ ነው የኛ ገባር ነው መሆን ያለበት እንዴት ሰው እኩል ነው ትሉናላችሁ ብለው ነው የሚጣሉት ያሉት ማለት ነው ላ አላህ Subhanahu Wa Ta'ala አዳላን ነው የሚያዘው ማለት ነው ፈጣሪያችሁ ባለቤታችሁ እኔ ብቻ ነኝ በእኔ አምናችሁ ለኔ ተገዙ ለኔ ታዘዙ ከዛ ውጭ ያለው ሁሉም ፍጡር ነው አንዱ የሌላው ጌታ መሆን የለበትም ነው የሚለው ይሄን ሲባል ግን በአስተዳደር አለቃ ሊኖር አይገባም ማለት አይደለም አስተዳደር ያው ገዥና ተገዦች ሊኖሩ ይችላሉ ግን በጌታ ፍቃድ ከሆነ የሚገዛህ ጌታ በሰጠው መመሪያ ከሆነ አንተ ሊጨቁንህ አይችልም ሊበዘብዝህ አይችልም ማለት ነው መብትህን አክብሮ ግዴታህን የሚያስተባብርህ አለቃ አስተዳዳሪ ያስፈልጋል ግን እሱ ራሱ ጌታ ሆኖ የፈለገውን ህግ ጠፍጥፎ አንተን እየረገጠ እሱ ጌታ ሆኖ የሚኖርበት ምክንያት አይኖርም ነው የሚለው አላህ Subhanahu Wa Ta'ala አርባበ ሚን ዱንላህ ከአላህ ሌላ
ሌሎች አማልክቶችን የፍጡር አማልክቶችን መደርደሩ ይቅርብንና ለአንድ ጌታ ብቻ እንደርበላቸው ይላል። ይህንን እሺ ብለው ከተቀበሉ እሰየው ሁሉም ዳኑ ማለት ነው። ፈኢን ተወለው እርግጠኛ ነኝ ብዙዎቹ ያይዋጥላቸውም ይህንን አንቀበልም ብለው ወደ ኋላ የሚያፈነግጡ ታሉ ደግሞ እነዚህ ግዚያዊ ጥቅማቸውን የሚያስከብሩና ያው ህዝቦችን ለጥፋት የሚዳርጉ በመሆናቸው ፈቁሉ ሻዱ ቢአና ሙስሊሙን እኛ እንግዲህ ትክክለኛውን አማራጭ አቅርበንላችኋል ጋብዘናችኋል እስላምን እንድትቀበሉ እምቢ ካላችሁ እኛ ግን የጌታችን ትእዛዝ አክባሪዎች ነን በላቸው። ፈኢና ሙንቃዱነ ሊአምሪላህ እናንተ እምቢ ካላችሁ ምን እናደርጋችኋለን? ላኢክራሃ ፊዲን ማስገደድ አንችልም። የሚያዋጣን ግን ለሁላችንም የሚጠቅመን መብታችንንም የሚያስከብረው ለአላህ ብቻ ተገዦች መሆናችን ነው ስትሏቸው እሺ ብለው ከተስማሙ ጥሩ ነው ሁላችሁንም ዳናችሁ። እምቢ ብለው ይሄን አንቀበልም ካሉ ግን ፈቁሉ ሻዱ አንቱም ሙስሊሞቹ እኛ እናንተ ተእስላም ባሻገር ያላችሁት በሙሉ መስክሩ በሏቸው። ምንድነው የሚመሰክሩት? ቢአና ሙስሊሙን ቢአና አትባዕ ሙሐመድን ወአትባዕ አልአንቢያኢ ኩልህም ሙንቃዱነ ሊጧዓቲላህ ወሙወሒዱነ ፊ ጧዓቲ ለአላህ ብቻ ተገዞችና ታዛዦች ነን። የወደደ ይወደድ የጠላ ይጥላ እኛ ካሁን በኋላ የጌታ ታዛዦች መሆናችን እናንተ ራሳችሁ መስክሩልን። ነገ አላህ ፊት ስንቀርብ ይሄን ግብዣ አቅርበንላችሁ ነበረ እናንተ እምቢ ብላችኋል እኛ ግን ሙስሊሞች መሆናችንን እንድትመሰክሩ ብለናችኋል ኑ መስክሩ ትሏቸዋላችሁ። መልቂያማ በግዱ ይመሰክራል። አሁን እሱ ሙወሒድ ነው ትክክለኛ ነው ጌታን ሁላችንም ተባብረን አንድ ጌታ እናምልክ ብለው ነበር እኛ ግን እምቢ አልን እነሱ እስላምን መረጡ ብለው ይመሰክራሉ ነገ አላህ ፊት ማለት ነው። ይሄን ታላችኋቸው በኋላ ሁሉም ወደ መረጠው አቅጣጫ መጓዝ ይችላል። ምክንያቱም ዱንያን የፈተና መድረክ ነው እንጂ የምንዳ የወረታ መከፋፈያ መድረክ አይደለችም ማለት ነው። አንተ አቋምህን ተገለጥክ በኋላ ሁሉም ምርጫውን ይዞ ይሄዳል። ፈመን ሻአ ፈለይክፉር ነገ የሚቀጥለው አውድማ ላይ ሲመጣ ግን ሁሉም የዘራውን ያመርታል ማለት ነው። ይህ ነው የእስላም ጥሪ። እንግዲህ ይሄ ከማንም ጋራ የሚያጣላ አይደለም ማለት ነው። በአሁኑ ጊዜ ግን ተገላቢጦሽ ሆነ። እኛ እነሱ ለራሳቸው ኩፍር መምረጡ ብቻ ሳይበቃቸው ለኛም እየመረጡልን ነው። በእኛ መርህ በኩፍር ታልሆነ በስተቀር በዚህ ምድር ላይ መኖር የለባችሁም እየተባለ ነው ያለው ማለት ነው። ይሄ ጉር ነው እንግዲህ ተገላቢጦሽ። በእውነቱ እንደ ስራቸው ቢሆን ኑሮ መወገድ ያለባቸው እነሱ ነበረ በጌታ ላይ አምፀው የጌታን ትእዛዝ የሚረግጡና ህዝብን የሚበጠብጡ። አሁን ግን ሰላማዊ የሆነው ህዝብ ማንንም አልበድልም በጌታ ፍቃድ እመራለሁ ያለው ህገ ወጥ የተለያየ ስም እየተለጠፈበት ይጨፈጨፋል። ይሄኛው ደግሞ እንደፈለገ ጌታን ረስቶ ራሱን ጌታ አድርጎ ይረግጣል ማለት ነው። አላህ ሐሊመ ላ ያዕጀል ነው። ቀጠሮ እስከሚደርስ ድረስ ሁሉም ተገጥሞ ይብሰል ነው። ነገ ግን ውጤቱ ይህ እንደሚሆን ነው ማለት ነው። هذا وصلى الله وسلم على النبي وإلى اللقاء.